ወንጌላዊ ታላቅ በዓል ለማክበር ወደዚህ ወደ ቅድስናው ስፍራ የሰበሰበን የአባቶቻችን አምላክ የእኛም አምላክ አምላካችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ጸጋና ክብር ስሙ ለዘላለም የከበረ የተመሰገነ ይሁንልን። እንኳን አደረሳችሁ። አንድ እግዚአብሔር እንደሱ ምሕረትና ቸርነት ይህንን በዓል ደርሰን ማክበራችን መልካም ስለሆነ እዚህ ላይ ያደረሰን አምላክ ስሙ የከበረ የተመሰገነ ይሁንልን። እንግዲህ ቅድም ፕሮግራም አስተዋዋቂው እንደነገረን ዛሬ የምናከብረው የታላቁን ሐዋርያ የቅዱስ ዮሐንስን፣ የታላቁን ሰማዕት የቅዱስ ዮሐንስን፣ የታላቁን ነቢይ የቅዱስ ዮሐንስን፣ የታላቁ ካህን የቅዱስ ዮሐንስን፣ የታላቁ ድንግል ታራሪ መናሪ ገዳማዊ የሆነውን የቅዱስ ዮሐንስን በዓል እናከብራለን። ሁላችንም እንደምናውቀው ይህ ታላቅ ሰማዕት የተደራረበ ጸጋ እግዚአብሔር የሰጠው ከመጀመሪያ አምላኩን ያጠመቀ በእውነት የክርስቶስን መንገድ አስቀድሞ ያዘጋጀ ራሱን አካላዊ ቃል ኢየሱስ ክርስቶስን ለዓለም ለአነገውን እግዚአብሔር ዘያት ታጣት ዓለም ብሎ ያስተዋወቀ እውነተኛ የእግዚአብሔር ሰው ነው። ዛሬ ታላቅ ሰው የተወለደበት የልደት ቀኑ ነው። ይህን በዓል እንደምናታበል እንድናከብረ ምክንያት የሆነበት ዛሬ የተወለደበት ቀን ስለሆነ ነው። ሁላችንም እንደምናውቀው የዚህ ታላቅ ሰዎች የዚህ ታላቅ ሰው ወላጆች ታላላቆች ናቸው። አባቱ ካህኑ ዘካርያስ ሲሆን እናቱ ደግሞ ኤልሳቤጥ ትባላለች። አባቱ ካህን ነው፣ ነቢይም ነው፣ የእግዚአብሔር ቤት አገልጋይ ነው፣ ዘካርያስ ይባላል። እናቱ ኤልሳቤጥ ከካህናት ወገን የመጣች የተወለደች ታላቅ የሆነች እውነተኛ የሆነች እግዚአብሔርን የምትፈራ እሱም እግዚአብሔርን የሚያገለግል ክቡራን ሰዎች ነበሩ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ስንመለከት አባትየው ካህኑ ዘካርያስ ወደ እግዚአብሔር ቤት ገብቶ ያገለግል ነበር። እነዚህ ሰዎች የእግዚአብሔር ቃል እንደሚነግረን ቅዱስ መጽሐፍ እንደሚነግረን እንደሚያስተምረን ጻድቃን እሙንቱ ቃለ እግዚአብሔር ይላቸዋል። በእግዚአብሔር ዘንድ የተወደዱ፣ በእግዚአብሔር ዘንድ የተከበሩ፣ በእግዚአብሔር ዘንድ የተመረጡ፣ በሰው ዘንድና አንደበታቸው የማያሽ አካሄዳቸው ነገር የማያበላሽ በእውነተኛ የጽድቅ ሥራ የሚሰሩ ደጋግ ሰዎች ነበሩ። በእንዲህ አይነቱ ይኖራሉ እንጂ በዘመኑ እንደ በረከት ይቆጠር የነበረውን ልጅ የመውለድ ጸጋ ሳያገኙ ለብዙ ዘመናት ጊዜያቸው አልፏል። ቅዱስ መጽሐፍ እንደሚነግረን እስመ መካኒት ኤልሳቤጥ አትወልድም መካን ነበረች ይላል እና ምክንያቱ እንደ ኃጢአት ተቆጥሮባት አለመውለዷ እንደ ክፋት እንደ ተንኮል ተቆጥሮባት በሰው ዘንድ ስትሰደሩ ስትነቀፍ የኖረች በዚህም የተነሳ ስታዘን ስትተክዝ የኖረች እናት ናት። ቅድም ደረሱ እንደነገራችሁ ከመዝሙረ ሰኒ እግዚአብሔር አማበፀን ያይት ዝንጋቤ እንሰብ ከሰው ዘንድ ስሜን ያረቅልን ዘንድ መሰደዱን ያረቅልን ዘንድ እግዚአብሔር የሚጸጋ ሰጠኝ ብላ ነበረ አምላኳን ያመሰገነችው። ስሜን ያረቅልን ዘንድ በሰው ዘንድ መጠላትን ያስወግድልን ዘንድ አለች። ቅድም እንደነገርኋችሁ ባለመውለዷ የተነሳ ተሰድባለች። ባለመውለዷ የተነሳ በቅሎ የማታውቅ የማትወልድ እጩተ ማኅፀን ማኅፀኗ የተዘጋ ንግሥተ አጥናይት ጡቶቿ የደራረቁ የማያጠኑ በጥንተ በረከት በረከት የበላት ምንተ መርገም በመርገም የተመላች እያሉ ሰዎች በማያውቁት በእግዚአብሔር ስራ እየገቡ ይሰድቧት ነበር። እናም በዚህ የተነሳ ስታዝን አንገቷን ስትደፋ ኖራለች። ከዕለታት አንድ ቀን የአስተርአዮ መልአከ እግዚአብሔር መንገለ የማነ ምሥዋዕ ዕጣን እንዲል ካህኑ ባሪያ ባለቤቷ ቅዱስ ዘካርያስ ወደ ቤተ እግዚአብሔር ገብቶ ሲያገለግል ቆይቶ የሚያጥንበት ሲደርስ ሳጥን ይላል
ቤተ መቅደሱን እያጠነ እያለ ወአስተርአየ መልአከ እግዚአብሔር መንገደ የማነ ምሥዋ የእግዚአብሔር መልአክ ቅዱስ ገብርኤል የተባለው መልአክ በመሠዊያ በስተቀኝ በኩል ተገልጾ ታየው፣ ተገለጸለት ይላል። እግዚአብሔር ስሙ የተመሰገነ ይሁን። ካህኑ ዘካርያስ መልአኩ እንዳየው ጊዜ ደነገጠ ነው የሚለው። ደንገጸ ዘካርያስ ፍርሃተ ራደረ ላዕሌ ዘካርያስ ደነገጠ፣ ሰውነቱ ተረተበተ። ለምን ቢባል ከዚህ በፊት እግዚአብሔር ድምፁን በምሳልና በዓይናቱ ያሰማው ነበር እንጂ በአካል ተገልጾ ያሳየው ጊዜ አልነበረምና ምናልባት ያ የመጣ መልአክ ያ የመጣ አካል ሊቀስፈን የመጣ ነው ብሎ እሱ በሚያገለግልበት ዘመን ደግሞ እንዲህ ሰዎችን የሚያስጨንቅ ሰዎችን የሚያስቸግር በሰርግ ክልል ሰዎችን የሚገዛበሩ ሰዎች የሚገድል አጀንት ተብሎ የሚጠራ ራሱን የቻለ ወንበዴ ነበርና ያ ወንበዴ በውስጥ ያሉ በውጭ ያሉ ምዕመናንን ጨርሶ እኔ ሊገለኝ በቤተ መቅደስ ውስጥ መጣ ብሎ ፈራ ይላል። አሁን ስለፈራ ዘካርያስ ሰውነቱ ተንቀጠቀጠ። ፍርሃተ ራደረ ላዕሌ ልቡናው ተሸበረ፣ ሰውነቱ ተንቀጠቀጠበት ይላል። በመልአኩ ፊት ጸጥ ብሎ መቆም አልቻለም። በዚህ ጊዜ ከእግዚአብሔር ተልኮ መጥቶ ሊያበስረው የመጣውን ቃል ሊነግረው ሲያስቡት መልአኩ ዘካርያስ እየተንቀጠቀጠ ነው፣ በጣም ፈርቷል። ስለዚህ በፍርሃት መንፈስ ብሎ የሚናገረውን ቃሉን ስለማያዳምጠው መልአኩ ፍርሃቱን ሊያርቅለት እንዳለ አትፍራ ዘካርያስ፣ ዘካርያስ ሆይ አትፍራ፣ እስመ የተሰማ ጸሎትከ ጸሎትህ ቅድመ እግዚአብሔር ደርሷል፣ አገልግሎቱ እግዚአብሔር ተቀብሎልሃል አለው። ጸሎትህ እግዚአብሔር ዘንድ ተሰምቶልሃል፣ አገልግሎቱን እግዚአብሔር ተቀብሎልሃልና አትፍራ፣ አትደንግጥ። እስመ ብእሲትከ ኤልሳቤጥ ትወልድ፣ የኤልሳቤጥ ሚስት ትጸንሳለች፣ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ብለህ ትጠራዋለህ አለው። ልብ በሉ። በዚህ ጊዜ ካህኑ ከዚያ ከፍርሃቱ ተረጋግቶ መልአኩን ማዳመጥ ጀመረ። ትወልዳለህ፣ ትጸንሳለህ እያለ ይናገረዋል መልአኩ። በዚህ ጊዜ ካህኑ ደግሞ የተመለከተው የእድሜውን መሄድ የሰውነቱን መድረቅ እርጅናውን ስለሆነ አለመሆን ስትሆኑ አለመማሆን እያለ ከመልአኩ ጋር መነጋገር ጀመረ። እኔ አርጅቻለሁ፣ ሚስቴም ወጣትነት ዘመኗ አልፏል፣ እንዴት ልንወልድ እንችላለን? እንዴት ሊሆን ይችላል? እያለ ከመልአኩ ጋር መነጋገር ጀመረ። መልአኩ ሌላ እንዳይደለ ከእግዚአብሔር ተልኮ የመጣ መልአክ እንደሆነ ሊያስረዳው አነ ውእቱ ገብርኤል መልአክ ዘእቀርብ ቅድመ እግዚአብሔር ተፈነቀ ኀቤከ እምቢከ ወእዜንከ ዘንተ አለ። ይህንን የምሥራች ልነግርህ ከእግዚአብሔር ዘንድ ተልኬ የመጣሁ ገብርኤል የሚባለው መልአክ ነኝ፣ አትጠራጠረኝ አለ። አትጠራጠረኝ፣ ገብርኤል የሚባለው መልአክ ነኝ፣ ከእግዚአብሔር ተልኬ መጥቻለሁ፣ ይህን የምሥራች ለአንተ ልናገር ተልኬአለሁ አለው። በዚህ ጊዜ ዘካርያስ ልቦናው ሊያምንለት አልቻለም ነበር። ልቦናው በትክክል የእሱን እርጅና ተመልክቶ እርጅናውን አይቶ ሁኔታውን ተመልክቶ ሊቀበለው ስላልቻለ እንግዲያውስ ካህኔን ስላልተቀበልክ እግዚአብሔር አዝዞን መጥቼ ስነግርህ አሜን ብለህ ስላልተቀበልክ፣ አንዳንድ ጊዜ የእግዚአብሔር ሰዎችን ቅዱሳንን ይገሰጻሉ ማለት ነው። በቅዱሳን መላእክት ገሰጸ መልአኩ። ምልክት ስለፈለግ በጊዜ የሚፈጸመውን ነገርን ስላልተቀበልክ ስላላመንክ ዲዳ ትሆናለህ። ያልሆነ ነገር እስከምትፈጸም ድረስ መናገር አትችልም፣ አንደበቱ የተዘጋ ይሆናል ብሎ ረገመው ይላል። በኋላ ከመልአኩ ጋር ሲከራከር ሲነጋገር ቆይቶ ዘግይቶ ወጣ ከቤተ መቅደስ። በቤተ መቅደስ ውስጥ ያሉ ውጭ ያሉ ምዕመናን ስለ ካህኑ ስለ ዘካርያስ ይጸልያሉ፣ ስለ ራሳቸው ስለ ኃጢአታቸው ይጸልያሉ፣ ስለ ካህኑ ይጸልያሉ። ካህኑ በቤተ መቅደስ ስለ ዘገየ ለምን ዘገየብን አባታችን ምን ሆነብን ይላሉ። ክርስቲያኖች እዚህ ላይ አንድ ትምህርት ልንገራችሁ። ክርስቲያኖች ውጭ ሆነው የእግዚአብሔር ሰዎች ውጭ ሆነው ስለ ማን ይጸልያሉ አልኳችሁ?
ስለ ማን ይጸልያሉ? ስለ ካህኑ ስለ አባታቸው ይጸልያሉ። ምን እያሉ ይጸልዩ ነበረ ቢሉ አንደኛ ጸሎቱን ተቀበልለት፣ መሥዋዕቱን አሳርግለት፣ በአቅርም ተንሻ እንላለት እያሉ ይጸልዩለታል። በሁለተኛ ደረጃ ከዚህ ቀደም በታሪክ የሰሙትን ቃል እያነሱ አርዮንና ናዳብን ባላወቁት ኃጢአታቸው የቀሰፍክ እግዚአብሔር አባታችን በቤተ መቅደስ ቀስፈው እንዳታስቀርብን እያሉ ይጸልዩ ነበር። አያቸውን በአባትና በልጅ መካከል ያለውን ፍቅር እናንተ እንደዚህ ትጸልዩልናላችሁ። በቤተ መቅደስ ገብተን በሰላም እንድንወጣ የምንለምነው ልመና ቅድመ እግዚአብሔር እንዲደርስ ጸልያችሁ ምን ታውቃላችሁ? ለምናችሁ ምን ታውቃላችሁ? ወደ ቤተ መቅደስ መግባት እኮ እሳት ነው ወገኖች። እውነት ለመናገር በማናውቀው ኃጢአት በማናውቀው በደል የምንቀሰፍበት ብዙ ተግባራት አለ ማለት ነው። እና ይጸልዩለት ነበር ይላል። ይህ ደስ የሚል ቃል ነው። እናንተ እንደገና ለእኛ ለአባቶቻችሁ እንድትጸልዩ እኛም ለእናንተ እንደምንጸልይ ለመናገር ነው ማለት ነው። በዚህ ጊዜ እንደተባለው ዘግይቶ ሲወጣ ያ ቀርቦ ያነጋግራቸው የነበረ አባታቸው ቅዱስ ዘካርያስ ካህኑ አንደበቱ ታስሮ አፈ ጎልዳፋ ሆኖ የማይናገር ሆኖ ከቤተ መቅደስ ወጣ። ምን ይላ ነበር ለማለት አይቻልም፣ መናገር አይችልማ። አንደበቱ ተዘግቷል። አይ ያጋጠመው ነገር አለ፣ ይህንንስ ጉዳይ እግዚአብሔር ይፍታው ብለው ወደ ቤታቸው ተበተኑ። በዚህ ጊዜ ካህኑ አገልግሎቱን ጨርሶ ወደ እምነቱ አልመጻዱ የአገልግሎት ጊዜውን የፈረቃ ሰዓቱን የአገልግሎት ጊዜውን ጨርሶ ወደ ቤቱ ገብቶ ከሁለት ቀን በኋላ ኤልሳቤጥ ሚስቱ ጸነሰችለት ይላል። አስተውሉ። ከሁለት ቀን በኋላ ነው የአገልግሎቱ ክብረ መደስቶት ካህናት ከቀደሱ በኋላ ስለ ክብረ ክህነታቸው ንጽሕናቸውን እንዲጠብቁ ለማስተማር ከሁለትና ከሶስት ቀን በኋላ ሚስቱ ኤልሳቤጥ ጸነሰች። መጽነሻን ስትረዳ ስታውቅ ወከረተት ጽንሳ አምስተ አውራሃ 5 ወር ያክል እርግዝናዋን ሸሽጋ ቆየች ይላል። ለምንድን ነው እርግዝናዋን የሸሸገችው? ሰው ክፉ ስለሆነ አይቀበለኝም ብላ ነው። አያምነኝም፣ ማን ያምነኛል? እነዚህ በምርኩዝ እየሄድኩ እነዚህ አርጅቼ ጃጅቼ እያለሁ አርግዣለሁ ብዬ ብናገር ከቅርቡ የበለጠ ይሰሩኛል እንጂ አያምኑኝም ብላ 5 ወር ያክል ጽንሷን ደበቀች ይላል። ነገር ግን ያደረገላትን እግዚአብሔር አመሰገነች ይላል። እሱን አመሰገነች። ከነዚህ ረሰብ እግዚአብሔር ድንቅ ስራ ሰርቶልኛል ብላ አምላኳን እግዚአብሔርን አመሰገነች። ከሰው ግን ተደበቀች ነው የሚለው። ሰው ክፉ ስለሆነ፣ ሰው ባላለቀው የሚፈርድ ስለሆነ የበላቸው ዳቦ ቢበታ ታረገዝኩት አትላለች ይሉኛል ብላ በእውነኝታ ጽንሷን 5 ወር ደበቀችው ነው የሚለው። ልብ በሉ። አሁን እሷን ደግሞ የደበቀችውን ጽንስ እናታችን ቅድስት ድንግል ማርያም በ6ኛው ወር አይደለም የሚለው ዮሐንስ በተጸነሰ በ6ኛው ወር የእግዚአብሔር መልአክ ወደ እመቤታችን ተላከ ይላል መጽሐፍ አይደል? ወደ እመቤታችን ተልኮ እንደምትጸንስ እንደምትወልድ ሲነግራት አይሆንም አለች ድንግል ማርያም። ብዙ ነገር ምስክር አመጣላት፣ አይሆንም አለች። ከዚያ በኋላ መልአኩ እመቤታችንን ለማስረዳት እናት ኤልሳቤጥ ከዘመዶችሽ መካከል እሷ እንኳን ካረጀች በኋላ ጸንሳለች አላት። ልብ በሉ። ኤልሳቤጥ ካረጀች በኋላ ዘመን አለፈ ከተባለ በኋላ ኤልሳቤጥ እንኳን ጸንሳለች። ለእግዚአብሔር የሚሳነ ነገር እኮ የለም አላት እግዚአብሔር መልአክ እመቤታችንን ማለት ነው። ከዚያ በኋላ መልአኩ የነገራትን ነገር ይዛ እመቤታችን በክረምቱ በጭቃው ወዳፈቀች ኤልሳቤጥ ወዳለችበት ወደ ተራራና ወደ ኤፍሬም ሀገር ሄደች ነው ብለው ኤልሳቤጥ የደበቀችው ጽንስ ሰዋዊ ብን ብላ የደበቀችው ጽንስ በእመቤታችን በቅድስት ድንግል ማርያም አማካኝነት ተገለጠ። ስሟ የተመሰገነ የሆንምናነስ እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሞት ገባችሁ አማሃታ ለኤልሳቤጥ ኤልሳቤጥን እንዴት ነሽ ብላ ሰላምታ ሰጠቻት ይላል። እመቤታችን ቅድስት ድንግል ማርያም ኤልሳቤጥን ማለት ነው ሰላም ነሽ እህቴ፣ ሰላም ነሽ እናቴ፣ እንዴት ሰነበትሽ፣ እንዴት አለሽ ብላ ሰላምታ ቀረበችላት። ወሰላም አማሃታ ኤልሳቤጥ ማርያም ለኤልሳቤጥ እመቤታችን ቅድስት ድንግል ማርያም
የኤልሳቤጥን ሰላም ስትላት የእመቤታችንን ድምፅ የሰላምታዋን ድምፅ የሰማ ቅዱስ ዮሐንስ በቅዱስ ኤልሳቤጥ ማኅፀን ሆኖ ለእመቤታችን ለቅድስት ድንግል ማርያምና ገና ለምትወልደው ልጇ በኢየሱስ ክርስቶስ ሰገደ ይላል። እግዚአብሔር የተመሰገነ ኤልሳቤጥ ናት። ኤልሳቤጥን ያናገራት ደግሞ መንፈስ ቅዱስ ነው። ሁላችንም እንደምናውቀው መጽሐፉ ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ ወትቤ ብርክት አንቲ እማንስት አለች። በኤልሳቤጥ ላይ መንፈስ ቅዱስ አደረባት። በመንፈስ ቅዱስ አማካኝነት እንዲህ ብላ ተናገረች። አንቺ ከሴቶች ሁሉ የተለየሽ የተባረክሽ ነሽ አለቻት። ማንም እመቤታችን ቅድስት ድንግል ማርያምን ወሶበ ሰማዕኩ ቃለኪ አንፈራሰ ባል በውስተ ከርሴ በንስሐ ወሐሴት ይህን ቃል የተናገረቻት። አንቺ ሰላም ስትሆን እንዴት ነው ስትሆን በሰማ ጊዜ በማኅፀን ውስጥ ያለው ጽንስ በደስታ ዘሏል አለች። ዘሏል። ሐዋርያት ደግሞ ይህንም ዘለለ ያለችውን ኤልሳቤጥ ሰገደ ብለው ተርጉመውታል ማለት ነው። ስለዚህ በዚህ ጊዜ ያው ይህን ነገር የተደረገላትን እግዚአብሔር አመሰገነችና ዝቅ ብለን ደግሞ ወደ 57 ቁጥር ላይ ስንመጣ ወነጻ ወርሃ ለኤልሳቤጥ ከመ ትወልድ ወልደ ኤልሳቤጥ የምትወልድበት ቀን ደረሰ አለ። ዛሬ ማለት ነው። ኤልሳቤጥ እንደ ጸነሰች አልቀረችም። ደግ የሆነውን ፍስሐ የሆነውን ሰላም የሆነውን አምላኩን የሚያጠምቀውን በበረሃ የኖረውን አስተዳደጉ በእውነት በጣም የሚገርመው ቅዱስ ዮሐንስ በወለደችው ጊዜ ሰበሰቡ አዝማዲሃ ወአጓሪሃ። በነገራችን ላይ ዮሐንስ ማለት ደስታ ማለት ነው። ዮሐንስ ማለት ምን ማለት ነው? ደስታ። መጀመሪያም በንስራተ መልአክ ለአባቱ ሲነገር ይከውነከ ትፍሥሕተ ወሐሴተ ብሎታል። ለአንተ ደስታ የደስታ ምንጭ ይሆናል። የብዙኃን ይትፈሰዱ ልደቱን ለአንተ ብቻ አይደለም፣ ሌሎችም ልደቱን የሚቀበሉ ሌሎችም በዮሐንስ እንደሆነ ደስ ይላቸዋል። ምክንያቱም የመዝጦም ለአበው ለወሊድ ህዳሆኑ የአበውን የሐዋርያትን የሕፃናትን ልቦና ወደ ሐዋርያት ወደ አእምሮ ጻድቃን ለመመለስ የተዘጋጀ የሆነ አስተያያቂ የሆነ ልጅ ስለሚወለድ ለአንተ ብቻ ሳይሆን ደስታነቱን ለልጆች ነው ብሎ እግዚአብሔር መልአክ ነግሮት ነበርና ሲወለድ እሷ ብቻ አይደለም ተደስታ የቀረች። ወሰበሰቡ አዝማዲሃ ወአጓሪሃ ከመ ኀበ እግዚአብሔር ሳህለ ላዕሌሃ እግዚአብሔር ይቅርታውን እንዳደረገላት ያዩ ዘመዶቿ ሁሉ መጥተው ተደሰቱ ይላል። በዚህ ጊዜ ነበረ ስም እንዳወጡለት ማን ምን ነው ብለው እንደው ዘካርያስን ብለው በአባቱ ስም ብለው ለመናገር ሞከሩ። አይሆንም አለች ኤልሳቤጥ። ማን ይባላል? ዮሐንስ ይባላለች። በነገራችን ላይ ናቸው አሁን መንፈስ ቅዱስ ወንጌል ኤልሳቤጥን የገለጸላት መልአኩ ዮሐንስ ትለዋለህ ያለ ለባሪያ ለዘካርያስ ነው አይደለ? እሷና ዘካርያስ ተነጋገር እንዳይባል እንኳን ዘካርያስ አንደበቱ ድጋ ይሆናል ብያቸዋለሁ። ከሚስቱ ጋር መነጋገር አልቻለም። ነገር ግን እንዲግባቡ ያደረጋቸው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ አድራቸው እነቱ ዘካርያስ ይባል ብለው ሲናገሩ እሷ ዮሐንስ ይባል አለች። ዮሐንስ እኮ ተብሎ ከዘመዶች መካከል የተጠራ ሰው የለም፣ እንዴት እንግዲህ ስም ታወጫለሽ አሏት። እንግዲህ አባትዬው ይጠየቅ ተባለ። ማን? ዘካርያስ። ዘካርያስ ደግሞ አንደበቱ ምንድነው ብያቸዋለሁ? ብላ ሳለለው አይላል። ወረቀት ለመነ። መናገር ቢያቅተው ወረቀትና ብዕር ከሰዎች እንዲሰጡ ጠቀሳቸው ይላል። በዚህ ጊዜ ያን ወረቀትና ብዕር አምጥተው ሰጡት። የልዩን ስም የእግዚአብሔር መልአክ እንደነገረው ጽፎ ቢያሳያቸው ስል ያን ጊዜ አንደበቱ ተከፈተ። እግዚአብሔር ስም ሲነግረው እስከሚፈጸም ድረስ ድጋት ሆናለን እንጂ እስከ መጨረሻ ድጋት ሆናለህ አላለም። ዮሐንስ እስከሚወለድ ድረስ ጉዳት ሆናለ ነበር። ዮሐንስ ሲወለድ በስሙ የአባቱ አንደበት የከፈተ ነው። የሚገርማችሁ ዮሐንስ ተወለደ። ብዙዎች በዮሐንስ መወለድ ደስ አላቸው። ያ ዘመን እንግዲህ 2 ዓመት ከቆየ በኋላ
ለመድኃኒታችን ለኢየሱስ ክርስቶስ 6 ወር ቀድሞ ነው ዮሐንስ የተወለደው አይደል? ለትምህርትም 6 ወር ይቀድማል ቅዱስ ዮሐንስ። ክርስቶስ ተወልዶ 2 ዓመት ሲሞላው ቅዱስ ዮሐንስ ደግሞ 2 ዓመት ከመንፈቅ ሲሆነው ሄሮድስ ክርስቶስን እገላለሁ ብሎ ሕፃናትን አስገደለ። በታሪክ እንደምንረዳው በዚህ ጊዜ ቅዱስ ዮሐንስ በእግዚአብሔር ቸርነት በአባትና በዘካርያስ አማካኝነት ወደ ቤተ መቅደስ አስገብቶት ነበር። ይህኛ ይቅር ላላችሁ ሰዎች ይሰማል አይደል? እና ክርስቶስ 2 ዓመት ሲሞላው ተወልዶ እንደገና ደግሞ ቅዱስ ዮሐንስ 2 ዓመት ከ6 ወር ሲሆነው ሄሮድስ የተባለ የገሊላው ንጉሥ በጠላትነት ተነስቶ ክርስቶስን ለመግደል አስበው ክርስቶስን እያስፈለገ ክርስቶስን ማግኘት ባይችል በገሊላ ውስጥ ያሉትን በብዛት ብዙ ሺህ ሕፃናትን ካስፈጀ በኋላ ቅዱስ ዮሐንስ አባቱ በቤተ መቅደስ ደብቆ አስቀርቶ ስለነበረ ሲወለድ ታላቅ ታምር የሠራ የአባቱን አንደበት የከፈተ አንድ ሕፃን አለ፣ እሱ ሊሆን ይችላል ብለው ስለነገሩት ሊያስገድለው ፈለገ። ሄሮድስ ዮሐንስን ማለት ነው። እነኛን ሕፃናት ማስፈጀቱ አንሶት ቅዱስ ዮሐንስን ሊያስገድለው ፈለገ። በዚህ ጊዜ እናቱ ያቺ አረጅቷ ሽማግሌዋ እናቱ ቅድስት ኤልሳቤጥ ቤቷን ትታ ንብረቷን አገሯን ትታ አንድ ልጇን አንጠልጥላ ሰው በማይታይበት ሰው በማይገኝበት ጫካ በበረሃው ያው ሄደች ይላል። ሽሸት ይዛ ሄደች። ልጇን አንጠልጥላ በረሃ ጫካ ውስጥ ገባች። ሰው የለም በዚያ ቦታ፣ ጠያቂ ዘመድ የለም በዚያ ቦታ እና እሷም አረጊት ስለነበረች እድሜዋም አልቆ ስለነበረ በዚያ በበረሃ ገና ሕፃን አንጥላው ሞተች ይላል። እናቱን ያጣው ዘካርያስ በበረሃ ነው፣ ቅዱስ ዮሐንስ ማለት ነው። በበረሃ በጫካ ውስጥ በዚያው እናቱ ጥራ ሞተች። ከእንስሳት ጋር አብሮ ተቀላቅሎ ከዱር አራዊት ጋር አብሮ ተቀላቅሎ አደገ። የሚገርማቸው ሊቃውንተ ቤተ ክርስቲያን ስለ እሱ ሲናገሩ እንደ ማንኛውም ሰው በነገራችን ላይ መጀመሪያም በመንፈስ ቅዱስ እግዚአብሔር ላከው መልአክ ሲናገር ከአንተ የሚወለደው ዮሐንስ የሚባለው ሰው እንደ ማንኛውም ሰው የላመ የጣፈጠ ነገር አይመገብም፣ የሚያሰክር የማያሰክር መጠጥ በአፍ ውስጥ አይገባም። ለምን ቢባል በመንፈስ ቅዱስ ተቃኝቶ ተሞልቶ ይኖራል ተብሎ ተነግሮለት ነበር እና እንደ በረሃ ስለገባ አንዳንድ ሊቃውንተ ቤተ ክርስቲያን ሕፃን ስለነበረ እንደ እንስሳት ቶራ ተብላ የምትጠራ አንድ እንስሳ የዛችን ጡት ጠባ ይላሉ። የእንስሳዋን ጡት ይህች አይደለም ምንሱን ጸጉረ ገመል ነበረ ይላሉ። ገመሮ ተብሎ የሚጠራ አሁንኛ ናጫ የምንለው እንደዛ ቆርጠው አድርገው በባህር ውስጥ ፍጥረት ናጫ ይሆናል። ያንን ጥንጥሎ በሰውነቱ ላይ ያደረግ ነበር እንጂ ራሱ የተገዛ ወይም የተሰራ ልብስ ለብሶ አያውቅም ነበር። መታጠቂያውም እንደዚህ አድርግ ነው። ገንቢያ ብሎ ኖረ። ሰላሳ ዘመን በበረሃ ውስጥ ኖረ። በበረሃ ውስጥ እንዳሆነ አድርጎ አካላዊ ቃል ኢየሱስ ክርስቶስ ወደ ምድራችን ከመምጣቱ 6 ወር አስቀድሞ ከበረሃ ወጥቶ የክርስቶስን መንገድ እንዲዘጋጅ ክርስቶስ ወደ ዓለም እንደሚመጣ እየመሰከረ እያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በምድረ በዳ እየሰበከ መጣ። ቃለ ዓዋዲ ተብሎ ስም የተጠራለት ይላል እና ቅዱስ ዮሐንስ በርካታ ሰዎችን አጥምቋል። ካህን ስለሆነ ቅድም ካህን ብያቸዋለሁ። ነቢይ ስለሆነ ብዙ ትንቢታትን ተናግሯል። ቅዱስ ዮሐንስ ሐዋርያ ነው። ያላስተማረበት ያልሰበከበት ቦታ የለም። ቅዱስ ዮሐንስ ሰማዕት ነው። በመጨረሻም አንገት እንደ ሄሮድስ ሰራዊት ተቆርጦ እራሱ ብቻ በራ። ለ15 ዓመት እንደ ወፍ ብቻዋን አስተምራለች። አካሉ ተቀብሮ ብዙ ታምሮ የተፈጸመበት ሰው ነው። እሱም ለእግዚአብሔር ቅርብ ሰው ነው። ወገኖች ዛሬ እና እናንተ ዕድለኞች ነን። ታላቅ ሐዋርያና ሰማዕት ነው ወደ እኛ የመጣልን። ቅዱስ ኢየሱስ ክርስቶስ በባሕረ ሥጋዌው ስለ ቅዱስ ዮሐንስ ሲመሰክር ሴቶች ከወለዷቸው ሰዎች አንተን የሚበልጥ የለም ብሎ መስክሮለታል። እናቶች ከወለዷቸው ጻድቃን፣ እናቶች ከወለዷቸው ሰማዕታት አንተን የሚበልጥ የለም ብሎ መስክሮለታል። ይህ ብቻ አይደለም። ቅዱስ ቂርቆስ
መከራ ሊቀበል በተዘጋጀ ጊዜ ጌታዬ ይህን ሁሉ መከራ ለመቀበል ተዘጋጅተን መጥተናል፣ ለመሆኑ ወደ ዋጋ ምን ይሆናል ብሎ ክርስቶስን ጠይቆት እንደነበረ ሊቃውንተ ቤተ ክርስቲያን ታውቁታላችሁ። ዘመጠነ ዝገር ለተጋድሎ ምን ተኑት ሀሰብ ነው አይደል ያለው። ያን ሁሉ ገር ተጋድሎ ምን ትሰጠኛለህ አለው። ሀሰብ ከዛ አለ ሰርብከ በልብ ውስጥ ያሰበውን ህሊና የሚፈቅደውን ነገር ሁሉ እሰጥሃለሁ። ስለዚህ ወደ ኤልያስ በሰረገላ ኤልያስ አነበረከ ኤልያስ ተጻፎበት በሚኖረው መንፈስ ቅዱስ ሰረገላ አሰፍርሃለሁ። አሮዘ አበ ከዘእንበለ ዮሐንስ መጥምቅ አለው። ከአንዱ ከዮሐንስ መጥምቅ ብቻ በቀር አንተን የሚበልጠው የለም ብሎት ነበር ቅዱስ ቂርቆስን። ስለዚህ ቅዱስ ዮሐንስን የሚበልጥ ከእመቤታችን ከቅድስት ድንግል ማርያም በቀር ደግሞ የለም ማለት ነው። ስለዚህ በሐዋርያነት በሰማዕትነት በነቢይነት እንደ ቅዱስ ዮሐንስ የከበረ ታላቅ ሰው የለም። ስለዚህ ስሙን እየጠራን አምላካችንን እንድናመሰግን በዓልን እያከበርን አምላካችን እንድናመሰግን የረዳን የፈቀደልን አምላካችን ስሙ የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ልጆች እንግዲህ አንዳንድ ጊዜ በመኝ ሰፈር ነው ዘፈር ይቆረጣል ይላሉ። ብዙ ሰዎች ከዚህ ሸንኮራ ድረስ ሆኖ በረከት ለማግኘት ወዳል። እናንተም እኮ ትደክሙ ነበር አይደል? ብዙ ጊዜ ሸንኮራ ዮሐንስ ትሄዳላችሁ። አሁን እንኳ በቅርብ በተመሰረተ የትኔራ ቅዱስ ዮሐንስ ቤተ ክርስቲያን ብዙ ጊዜ ደክማችሁ እንደማንደድ ብዙ ሰዎች የመኪና ሰለባ ሆነው የቀሩበት አጋጣሚ አስታውሳለሁ። ስለዚህ እግዚአብሔር ስለወደደን በዚህ ሰው እንደ ልቡ ሂዶ በማይመለስበት የመከራ ዘመን ታላቁ ሐዋርያና ሰማዕት ቤታችን ደጃችን ድረስ መጥቷል። ስለዚህ በዚህ ጸጋ መጠቀም በዚህ ክብር መጠቀም ይጠበቃል እና እንደምታውቁት እንግዲህ የቤታ እግዚአብሔር አምላክ ለእኔና ለእናንተ ለእኛ ለክርስቲያኖች እግዚአብሔርን እንድናመልክበት እንዲያውም ወግደን ወጥተን ወርደን አትርፈን የሥጋችን መጠቀሚያ እንድናደርገው አይደለም፣ ነፍሳችንን እንድናተርፍበት፣ ንስሐ እንድንገባበት፣ የእግዚአብሔርን ቃል እንድንሰማበት፣ ከእግዚአብሔር ጋር እንድንገናኝበት እግዚአብሔር አምላክ ፈቅዶ የተንጣለለ ሜዳ ሰጥቶናል። በእውነቱ ይህ በጣም ደስ ይላል። በዚህ ቦታ ላይ ምናልባት ባለፈው የመጣብን መከራ ሁኔታዎችን አደናቀፈብን እንጂ በየዓመቱ በዚህ በከተማችን ያሉ የሚገኙ አድባራት ላይ ያሉ ታቦታት መጥተው በየዓመቱ የሚያርፉበት ቦታ ነው የተዘጋጀው። በዚያ ቦታ ነው። ያ ቦታ ደግሞ መቃኛ የረዝም ብቻ እንዳይቀመጥ እራሱ ክርስቶስን ያጠመቀው መጥምቀ መለኮት የተባለው ቅዱስ ዮሐንስ በዋናነት በቤተ መቅደሱ ተቀምጦ በየዓመቱ ሌሎቹም አድባራት ያሉ ታቦታት እየመጡ ስርዓት እንድናከብርበት የተሰጠን ቅዱስ ቦታ ነው። ስለዚህ ይህ ቦታ ከዚህ ሰዓት ጀምሮ በየዕለቱ ኪዳን ይደረስበታል። በየዕለቱ በአንድ ጊዜ ወር በገባ በአንድ ቀን አንድ ቀን ነው ወርሃዊ በዓሉ። ወር በገባ በአንድ ቀን የልደት ዕለት ማለት ነው እና ያለት በዓሉ ይከበራል። የዛለት ቅዳሴ ይቀደሳል። እንግዲህ በየሳምንት እንዳንቀድስ የሌሎችን አካባቢዎችን እንትን እንዳንሻማ ብለን ነው በየወሩ ይህን በረከት እዚህ ቦታ እየመጣችሁ እንድታገኙ ከመጥምቀ መለኮት ከቅዱስ ዮሐንስ በረከት እንድታገኙ በቅዱስ ቤተ ክርስቲያን ስም አደራ እንላችኋለን። በዚህ በአንድ በምንመለከት የተደራረቡ ታላላቅ ክብረ በዓላት አብረውታሉ። ከቅዱሱ ጋር አብረን የምናከብራቸው በተለይ ማየስ የሚባለው ሐዋርያም የሚከበርበት ቀን ነው። ሌሎቹም ቅዱሳን ራጉኤል መልአኩን የምናከብርበት ቀን ነው። የእመቤታችን የቅድስት ድንግል ማርያምን የልደቷ መታሰቢያ ያለት ነው። ስለዚህ በዚያ ዕለት እየመጣችሁ እንድታስቀድሱ እሺ ልጆች፣ እሺ በል እግዚአብሔር እሺ በላችሁ። በየወሩ እየመጣችሁ እንድታስቀድሱ ይላለን። ከዚህ በመቀጠል ብናሳስባችሁ እንግዲህ ቅድም እንደነገርኳችሁ የቀላኞች ሰማዕት ቅዱስ ዮሐንስ አሁንም ወደዚህ ቤተ መቅደስ ሲገባ ራቁቱን ነው የገባው። እውነት ለመናገር አሁን እነዚህ ካህናት ለብሰው ያያችሁት ከየደብሩ ተውሰን ያመጣናቸው አሁን እንደለበሱት ይዘው የተደየደብራቸው የሚሄዱ ልብሰ ተክህኖ ነው። ያው መጀመሪያ ራቁቱን ነው ብለው አስተምረውናል። ራቁቱን ይቆይ ካላላችሁን በስተቀር በዓለ ክብሩን የምናከብርበት ስርዓተ ቅዳሴ የሚከናወንበት ልብሰ ተክህኖ፣ ስርዓተ ቅዳሴን የምናከናወንባቸው መጻሕፍት እንደ መጻሕፍተ ቅዳሴ፣ እንደ ወንጌል፣ እንደ ግሳዌ፣ እንደ መስቀልና ሌሎችም ቤተ ቅዱሳን ያህቱ ያስፈልጋሉ።
እውነት ነግራቸዋለሁ። አንድ ነገር ኮሚቴው በእውነቱ በዓሉን ለማክበር በፋቀና ስር ቆየ እንጂ አንድ ንዋየ ቅድሳት ያዘጋጀው ነገር የለም። በዓሉ እንዳያልፍብን ብለን በቀኑ እንዳያልፍብን በዕለተ ልደቱን እናክብረው ብለን በአጭር ጊዜ የሰላም ትንፋሽ ቀን ፈልገን ነው ወደዚህ ያከበርነው እንጂ አስበንበት ወይም ደግሞ ጥናት አድርገንበት ሁሉም ነገር አሟልተን ያከበርነው በዓል አይደለምና መቼም በአምሳ ሎሜ ለአምሳ ሰው ሸጥ ነው እንደተባለው ዛሬ እንኳን እዚህ ቦታ የተሰበሰብን ሰዎች የራሳችንን አስተዋጽኦ ብናደርግ ቢያንስ የተወሰነውን ነገር ልንቀርፍ ስለምንችል ይህንን አስባችሁ ለበረከት የሚሆን ትባረኩበታላችሁ። ማንም የእናንተን ስጦታ ማንም አይወስደውም። እውነት